ከአውሮፓ ቻምፒዮንስ ሊግ በኋላ ትላንት ደግሞ የዩሮፓ ሊግ የግማሽ ፍጻሜ የመልስ ጨዋታዎች የተከናወኑ ሲሆኑ ሁለት ጨዋታዎችም ተደርጓል። ማንቸስተር ዩናይትዶች በሜዳቸው ኦልድ ትራፎርድ ስታዲየም አትሌቲክ ቢልባኦን ባስተናገዱበት ጨዋታ ዩናይትዶች ከመመራት ተነስተው ቢልባኦን 4-1 በሆነ ሰፊ ውጤት ማሸነፍ ችለዋል። ለቀይ ሰይጣኖቹ ግቦቹንም ተቀይሮ የገባው ሜሰን ማውንት ሁለት ግቦችን ሲያስቆጠር ቀሪዎቹን ግቦች ደግሞ ካሴሚሮና ራስመስ ሆይሉን ማስቆጠር ችሏል። ቢልባኦን ቀዳሚ አድርጋ የነበረችውን ግብ ደግሞ ሚካኤል ጆሪ ጊዛር ነበር ድንቅ ግብ ከሳጥን ውጪ አስቆጥሮ የነበረው። ሜሰን ማውንት ግን ትላንትም በማስቆጠር አሁን ነገሮች እየተስተካከሉለት የመጡ ይመስላል። ትላንት ደግሞ ያስቆጠራቸውም ሁለቱ ግቦች ቆንጆ ግቦችም ነበሩ። አንዱን ጠቅልሎ አንዱን ደግሞ የግብ ጠባቂው መውጣት ተከስሎ ከርቀት ነበር ሊያስቆጠር የቻለው። ማውንት ኦልድ ትራፎርድ ከደረሰ ጊዜ ጀምሮ የትላንቱ በዩናይትድ ቤት ያደርገው ምርጡ ጨዋታም ነው ልንለው እንችላለን። ማንቸስተር ዩናይትዶች እንግዲህ የትላንቱን ውጤት ተከትሎ በድምር ውጤት አትሌቲክ ቢልባኦን 7-1 ረምርመው ለፍጻሜ መድረሳቸው በይፋ አረጋግጧል። የፍጻሜው ጨዋታ በሳን ማሜስ የሚደረግ በመሆኑም ዩናይትዶች ዳግም ወደ ሳን ማሜስ ማቅናታቸው አይቀሬ ነው። ስለ ጨዋታው ግን ጠቅላላ አንዳንድ ሀሳቦችን እናንሳ። ድል አድራጊዎቹ ማንቸስተር ዩናይትዶች በጨዋታው ተቸግረው የጀመሩበት ጨዋታ ነበር። በስተመጨረሻም ግን መንገዱን አግኝተውታል። የባስኩ ክለብ ቢልባኦ ከጌም ፕላን ጋር ለጨዋታው የቀረበ ቡድንም ነበር። ያለ ረፍት ዩናይትዶችን ፕረስ ያድርጓቸው ነበር። ቢልባኦች ፕረስ የሚያደርጉበት መንገድና ቅርጽ ደግሞ በጣም ጥሩም ነው የነበረው። ዩናይትዶች መጀመሪያ ላይ ደግሞ ሰከንድ ቦሉዝ ያድርጉ ነበር። በሌላ በኩል ደካማ ውሳኔዎችም ነበሯቸው። የተገኘ አጋጣሚንም የሚጠቀሙ ቡድን አልነበሩም። አሌሃንድሮ ጋርናቾ እንኳን ሁለቴ ያባከናቸው ያለቁ ኳሶች የሚረሱ አይደለም። ይጮሽ ዲሲዥን ሜኪንጉ ላይ በጣም መስራት ያለ በትም ተጫዋች ነው። ቢልባኦች ግን መጀመሪያ ላይና እንደ አጠቃላይ በመጀመሪያው አጋማሽ የበላይነታቸውን ባሳዩበት ጨዋታ የስፔኑ ክለብ ሀሳባቸውን ያሳዩበትም ጨዋታ ነበር። በተለይ ከኳስ ውጪ ሲሆኑ የዩናይትድን በከባዱ ፕረስ ማድረግ ዋነኛ ኢላማቸው ነው የነበረው። ሲሰራላቸውም እንግዲህ ለመመልከት ተችሏል። ከዛ አንድ ግብ አስቆጥረው ቀዳሚ መሆናቸው ይታወቃል። አቀራረባቸው ትክክል ያልነበረው ዩናይትዶች ታዲያ ከተቆጠረባቸው ባለአሰልጣኝ ሩበን አሞሪም ተችላይኑ ላይ በመሆን ተጫዋቾቻቸውን ሲያበረታቱ የሚታይ ነበር። እረፍትን እየተመሩ የመጡት ዩናይትዶች እስከ 72ኛው ደቂቃ ድረስ ሲመሩም ነው የቆዩት። ከ72ኛው ደቂቃ በኋላ ነው እንግዲህ አራት ግቦችን በሙሉ ሊያስቆጥሩ የቻሉት። ሩበን አሞሪም ግን በሁለተኛው አጋማሽ ያደርጓቸው ወሳኝ ቅያሬዎች ለውጤታቸው ፍሬ ያፈራ ሆኖ ተገኝቷል። ማውንት፣ አማስ፣ ሾ፣ አማድና ሜይኖ ተቀይረው መግባታቸው የጨዋታውን ገጽታ በመቀየር ተጽዕኖ ፈጥሯል። ሜሰን ማውንት ደግሞ ቀድመን እንዳነሳነው ሁለት ያስቆጠረ ተጫዋችም ነው። ከማስቆጠሩም በዘለላ ለዩናይትዶች መሀል ክፍል ጥንካሬን የጨመረም ነበር። ይህም ብቻ ሲሆን ኳሶች መልሶ ያሸንፍ ነበር። አስገራሚ ፓሶችንም ያድርግ ነበር። ፉል ኦፍ ኢነርጂ ሆኖ ነበር ሊገባ የቻለው። ባለፉት ሁለት ጨዋታዎች 3 ግቦችን ከመረብ ጋር ያገናኘው ማውንት ከጨዋታው በኋላ እንደተደመጠው ደግሞ በኦልድ ትራፎርድ የመጀመሪያ ግቦቼ አለ እና ልዩ ምሽት ነበር። ወደ ቢልባኦ እናምራለን እናም ጠንካራ ሆነን መጨረስ እንፈልጋለን ያለ ሲሆን አክሎም እዚህ ከነበርኩኝ ጊዜ ጀምሮ ከባድ ነበር፣ ነገር ግን ፖዚቲቭ ሆኜ ቆይቻለሁናም ጥሩ ነገር እንደሚመጣ አውቅ ነበር ሲል ተደምጧል። ይጮሽ በተለይ ተደጋጋሚ ጉዳቶች ምን ያህል እንዳስተጓጎሉት ይታወቃል። ማውንት በአጠቃላይ እስከዛሬ ማንቸስተር ዩናይትድ ቤት ከደረሰ ጊዜ ጀምሮ 50 ያህል ጨዋታዎችንም በጉዳት ምክንያት ያመለጡት ተጫዋች ነው። ወደ ጉዳያችን ተመልሰን ግን የዩናይትድን መሀል ክፍል ስናነሳ ግን ትላንት በፒቮቱ ላይ ተጣምረው የነበሩት ማኑኤል ኡጋርቴና ካሴሚሮ በደብል ፒቮቱ ላይ የተጣመሩ ጨዋቾች እንደሆኑ ይታወቃሉ። ኡጋርቴ ደግሞ በ62ኛው ደቂቃ ላይ በሜሰን ማውንት ተቀይሮ የወጣ ተጫዋች ነበር። በመሀል ክፍሉ ታዲያ አምበሉን ብሩኖ ፈርናንዴዝን ወደ ኋላ ዲፕሊ በጥልቀት ተስቦ መጫወቱ ደግሞ ሌላ ለዩናይትዶች ልዩነትን ፈጣሪም ነበር። ስንቀጥል ዩናይትዶች ከአቻነታቸው በኋላ ደግሞ ዘ ኦልድ ዋሪየር ካሴሚሮ ገሽቶ አስቆጥሮ ክላሲስ ፐርማነንት በሚለው መርህ ካሴሚሮ በዝምታ ስራው መስራት ቀጥሎበታል። ካሴሚሮ ትላንት እያንዳንዷን ሳርም ሲረግጥ የነበረ ተጫዋች ነበር። ተቀይሮ ሲወጣ ደግሞ ከአሞሪም ጋር የነበራቸው ሁኔታ ተቃቅፎ የነበራቸው ስሜትም የሚጋባ ነበር። ዩናይትዶች ግን ሁለተኛውን ግብ ካስቆጠሩ በኋላም ነበር ለቢልባኦች ጨዋታው ሙሉ በሙሉ ያከተመለት።
ተሳካለት። ይህ ግብ ቢልባዎችን ከብርሃን ወደ ጨለማም ነው የከተታቸው። ከዛ በጨዋታው በብዛት አይዞሌት ሆኖ የነበረው ወይም ተነጥሎ ሲጫወት የነበረው ሆይሉንድ ሶስተኛውን ግብ አስቆጠረ። ይቺ ግብ ስትቆጠር ተቀይሮ የገባው ወሳኙ አማድ ዲያሎ ቆንጆ ስራ ሰርቶ ነው ሆይሉንድ በታፒን ማስቆጠር የቻለው። የሆይሉንድ የምሽቱ ግብ ግን ዘንድሮ በዩሮፓ ሊጉ 6ኛ ግቡ ሆና ቦርዱ ከፍተኛ ግብ አስቆጣሪ አድርገዋለች። ይቺ ግብ ከተቆጠረች በኋላ ግን አንድ ደጋፊ ስልኩን ሰጥቷቸው አማድ ሆይሉንድ ዶርጉና ዩሮ ሆነው በሰልፊ ደስታቸውን እየገለጹም ታይቷል። ቀራጩ ደግሞ አማድ ዲያሎ ነው የነበረው። አማድን ስናነሳ ግን ትላንት ሌላኛው ድንቅ ተጫዋች ነበር። የቀኝ ክፍሉ በትክክል ፈንክሽን ማድረግ የጀመረው ወይም መስራት የጀመረው ከሱ መግባት በኋላም ነው። ጨዋታው ድራማቲካሊ የተቀየረው አይቮሪያኑ ተጫዋች ሲገባ ነበር። እንግዲህ የመጨረሻ ግቡን ደግሞ ማውንት ነበር ቀድመን እንዳልነው ከርቀት ያስቆጠረው። ይህ ግብ ሲቆጠር ግብ ጠባቂው አግሬዘባላ ቦታውን ለቆቶ ሆይሉንድ ተጠግቶት ስለነበር ኳሱም በረጅሙ ሊመታ ሲሞክር በርቀት ሳይመታውም ቀርቶ ማውንት ጋር ኳሷ ድረሳ ማውንት ከ40 ያርድ ርቀት ነበር ማስቆጠር የቻለው። በግራ እግሩም ነበር ማውንት እቺን ግብ አስገኝቶም የነበረው። ይቺ ግብ ስትቆጠር አንድ የቢልባኦ ተጫዋች በእጁ ሊያድንም ሲሞክር የታየበት አጋጣሚ ትንሽ ፈገግታን የሚጭር ነበር። በዚህ መልኩ እንግዲህ ዩናይትዶች እስከ 70ኛው ደቂቃ አንቀላፍቶ የነበረ ቢሆንም እስከ 70ኛው ደቂቃ ድረስ ኦን ታርጌትም ሳይሞክሩ ቢቆዩ በኋላም ግን የቢልባኦ መረብ በመደብደብ 4-1 በመርታት በድምር ውጤት 7-1 በሆነ ውጤት አሸንፏል። ቢልባዎች በነገራችን ላይ በሁለቱ ጨዋታዎች የተቆጠሩባቸው የግብ ብዛት እንደሚታወቀው 7 ነው። ዩናይትድን እስከሚገጥሙ ድረስ ግን በዩሮፓ ሊጉ የገባባቸው የግብ መጠን 4 ግብ ብቻ ነበር። በዩናይትድ ጨዋታ በደርሶ መልስ ብቻ የገባባቸው በልጦ ተገኝቷል ማለትም ነው። ለዚህ ደግሞ ለዩናይትዶች ትልቅ ክሬዲት ሊሰጣቸው ይገባል እንጂ ዩናይትድን እስኪገጥሙ ድረስ ቢልባዎች ቦርድሩ ከላዚዮ እኩል ትንሽ ግብ ያስተናገዱ ቡድንም ነው የነበሩት። አንድ ጨዋችና እናንሳና ግን ሀሳባችንን የምንጠቀልለው ይሆናል። ሌኒ ዣን ሎክ ዮሮ ነው። ይህ ተጫዋች አለማድነቅ አይቻልም። ንፉግነት ነው የሚሆነው። እንዴት ያለ ተጫዋች ነው ያስብላል። ትናንት ያሳየው እንቅስቃሴ በተለይ ከተከላካዮቹ የሚታይ ሁሌ አይነት አይደለም። ይህ ከተከላካዮች የሚታየው ከስንት አንዴ ነው። ይህ ተጫዋች በመከላከሉ ብቻ ሳይሆንም በማጥቃት ሚናም የሚሳተፍ ተጫዋች ሆኗል። ማውንት የመጀመሪያ ግቧን ሲያስቆጥርም እንኳን አሲስት ያደረገው ዮሮ እንደነበርና አሲስት ያደረገበት መንገድ ደግሞ የሚደንቅ እንደነበር ይታወቃል። የ19 ዓመቱ ተከላካይ ከኳስ ጋርም ሆነ ከኳስ ውጪ የሚያደርገው እንቅስቃሴም ግሩም ነው። ከጨዋታው ጅማሮ አንስቶ እስከ ፍጻሜው ያለው እርጋታ ይደንቃል። መስመሮችን ሰብሮ ይገባል። የሚወስናቸው ውሳኔዎች የተቃራኒ ቡድንን ይሸውዳል። እንዲሁም ፎርዋርድ ፕሌን እንዲኖር የሚያደርግ ዘመናዊ ተከላካይ ነው። ፈረንሳዊ ተከላካይ ኦልትራፎርድ ሲደርስ ገና በፕሪሲዝን ጉዳት ማስተናገዱ ይታወቃል። ከዛ መልስም በመጀመሪያዎቹ 1-2 ወራት ሴትል ባድርግም ከዛ በኋላ ግን ተደላድሎ የተገኘ ተጫዋች ሆኗል። ገና 19 ዓመቱ ላይ የሚገኘው ዮሮ ለቀይ ሰይጣኖቹ ብሩህ ተስፋ ያለው የኋላ ደጀን ነው። በአጠቃላይ እንግዲህ ማን ዩናይትዶች የፍጻሜ ትኬታቸውን በመቁረጥ ዳግም ወደ ሳን ማሜስ የሚያቀኑ ይሆናል። ከዛሬ ጀምሮ ከ12 ምሽቶች በኋላ ዩናይትዶች ለፍጻሜው የሚዘጋጁና የሚጫወቱ ይሆናል። ሩበን አሞሪም ስለ ፍጻሜው እንደተደመጡት ደግሞ ስለ ፍጻሜው ካሁኑ እየተጨነኩኝ ነው ያሉ ሲሆን ለደጋፊው የሆነ ነገር መስጠት ፈልጋለሁ ሲሉም አክለው ተደምጧል። በሌሎች ጨዋታዎች ባጭሩ እንመልከት። ቶትናም ሆትስፐርም ከሜዳቸው ውጪ አቅንተው ቦዶ ግሊምትን 2-0 በሆነ ውጤት ማሸነፍ ችለዋል። ግቦችንም ዶሚኒክ ሶላንኪና ፔድሮ ፖሮ የግቦቹ ባለቤቶች ነው የነበሩት። እንግዲህ ስፐርሶችም ለፍጻሜ ደርሰዋል ማለት ነው። ከ17 ዓመታት በኋላ ወይም ከ2008 በኋላ ለዋንጫ ደርሰው እንግዲህ ዋንጫውን ያሳካሉ ወይ የሚለው ስፐርሶች የሚጠበቅ ጉዳይ ነው። ነገር ግን ዩናይትዶች ሰፊ እድልና ሰፊ ግምት ለዋንጫው የሚሰጣቸው ቡድን ናቸው።